በዚህ መጠን እግዚአብሔር ቃል ከኛ ጋር አንድ ሆነ። እኛ የሚለው አሁን እኛን እያንዳንዳችንን አይደለም። እዚህ ላይ እኛ ሲል ክርስቶስ የለበሰው ስጋ ቃል የለበሰው ስጋ የኛ ባህሪ ስለሆነ እኛ የሚለው ያንን ስጋ ነው። ከኛ ጋር ማለት ከኛ ስጋ ከኛ ባህሪ ጋር አንድ አካል አንድ ባህሪ ሆነ። እንግዲህ ወዲያ ክርስቶስን ይሄ ነው ብለን አንነጥለው። ግን ደግሞ መለኮት ወደ ስጋ አልተለወጠም፣ ስጋ ወደ መለኮት አልተለወጠም። በአንድ አካል በአንድ ባህሪ ይገለጣል፣ በተዋቅቦ ደግሞ ይኖራል። ክርስቶስ ቃልና ስጋ በተዋሂዶ ያሉበት ነው ብለን ክርስቶስን ሁለት የምትለው ከሆነ ግን ሰው ነፍስና ስጋ ነውና ሰውየውንም ሁለት ሰው በለው ይላል ቅዱስ አቡሊዲስ ሲናገር፣ በሃይማኖታው ሲናገር እግዚአብሔር ከኛ ጋር ሆነ ማለት ከኛ ቃል ጋር በተዋሂዶ አንድ ሆነ። ስለዚህ እመቤታችን ቅድስት ድንግል ማርያም ይሄ ምስጢር የተፈጸመባት ድንግል ማርያምን አሁን ዘመነ ጽጌ ውስጥ ነው ያለነው። አሁን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 40 ቀን ሙሉ የእመቤታችን ስደቷን የምታስበው ፍልሰታ ብላ ጾም የምትጾምላት ማኅሌት ላይ የምታመሰግናት ይህንን ምስጢር እግዚአብሔር በማን አድርጎት? በሚካኤል አድርጎታል፣ በገብርኤል አድርጎታል፣ በራጉኤል በሩፋኤል በኡራኤል አድርጎታል፣ በአብርሃም በይስሐቅ በያዕቆብ አድርጎታል። ይህን ምስጢር ለመሸከም የበቃ ሌላ ፍጡር አለ? የለም ጨርሶ። እና አንቲ ማይመንት ለዘያገምር ወሰማያት ወምድር፣ ሰማይና ምድር የማይወስኑትን ለመወሰን የታመንሽ አንቺ ነሽ የሚላት ቅዱስ ኤፍሬም በዓርብ ውዳሴ ማርያም ከዚህ ተነሳ። ለዚህ ታማኝ ነሽ የተገኘች አንቺ ነሽ እና እመቤታችን እግዚአብሔር ከኛ ጋር እንዲሆን አጋች